ጊዜን በስራ ስለማሳለፍ መጽሐፍ ለማንበብ የማገኘው ቦታ አንድ ቦታ የትራንስፖርት ቦታ ነው። ያው የህዝብ ትራንስፖርት ስለማይመች ብዬ ራይድ መጠቀም ጀመርኩ። መችለት የጠራሁት ሾፌር ገና ከመግባቴ መጽሐፉን ከመግለጤ እሺ ሰላም እንዴት ነሽ? ላስጀምረው ነው። ጀምረው። ይገርምሻል ይሄ ሁለተኛ የሰራዬ ነው። በወጣትነት ካልሰራ ከባድ ነው ህይወት አይደል እንዴ? አዎ። አንቺስ ተማሪ ነሽ ሰራተኛ ነሽ? ይሄ ይገርማል እንዴ? መችለት ባለፈው የነበርኩበት ቦታ ትንሽ አቧራማ ነበር። ምን አይነት ሰውዬ እንደነበር ብታየው። አቧራ ያስጠላል። በእናትሽ ፀጉርሽን አበላሽብሽው። አቧራ ግሬለ ለነገሩ ቢበላሽ በማች ፀጉር ነው የተበላሸው። እኔ የምልሽ ይሄ ፀጉር የሚሰራው ከሞተች እንደ ፀጉር ነው የሚባለው ነው። እንደ ሰልመን ተዛሊ መሰለሽ። ቆይ አንድ ዘፈን ለነገሩ አንቺም በፀጉርሽ እንድነሽ ለካ። እንዲሁ እንደነዘነዘኝ አንድ ገጽ ሳላነብ ደረስን። አንተ ምን አለበት ስቃል አይደል? ሰው እንዴት ራሱ ቀልዶ ራሱ ይስቃል? አይገርምም? በቃ ልክ በማንበብ ተስፋ ልቆርጥ ስል የሚያስብል ሰው እያገኘኋል። ገና እንደገባው መጽሐፍ እንዳያስኩ አይቶኛል መሰለኝ። ምን መጽሐፍ ልክፈትልሽ አይለኝ መሰለ። መጽሐፍ ታነቢያለሽ? ምን መጽሐፍ ልክፈትልሽ? ማለት የሚለው አሪፍ። እሺ ይህ ስሙ ኦዲዮ ቡክስ ነው። ማህሌት ሊመሽ ነው። ፀሐይ የምዕራቡን ሰማይ ሐምራዊ ቀብተዋለች። ከነፋስ ስልክ ሳይዋት የእንጦጦ የተራራ ሰንሰለት ደብዛዛ ሰማያዊ ቀለም ይዟል። ማርያም ቤተክርስቲያን አትታይም። ክፍሉ መብረድ ጀምሯል። በተዘጋው በር ስርስሩን የሚገባው ውርጭ የመቀመጥ ምቾት ነሳት። ይቅርታ ከምን ላይ ነበር የከፈትክልኝ? ስሙ ኦዲዮ ቡክስ ይባላል። ፕሌይ ስቶር እና አፕ ስቶር ላይ ዳውንሎድ አድርገሽ መጠቀም ትችያለሽ። ጥሩ ትረካዎች፣ ፖድካስቶች አሉ። እንዴ የቆጠረው እኮ 300 ብቻ ነው። ሌላው ቲፕ ነው። አመሰግናለሁ። እሺ በጣም አመሰግናለሁ። እሺ ቴንክ ዩ